ተመቷል በጥይት ተመቶ ቆመ ተመስገን ይሄ ተገላገል በቃ በጥይት ተመታ ያርፋል ብለን ነበር ጭራሽ ይባስ ብሎ ቴኳንዶ ገባሉ ሰምታችሁት ከሆነ በአመት 10000 ሰዎችን እናቶችን በነፃ በወዳጅነት ፓርክ ስልጠና እየሰጠን እንገኛለን። በተለይ ደግሞ አንደር 50 ላይ ትኩረት በማድረግ እነዚህ የብሔራዊ ቡድን ተጫዋቾች ታዳጊዎችን በሚቀጥሉት 3 ወራት በነፃ በየትኛውም ብራንች ተንቀሳቅሰው ስፖርታዊ እንቅስቃሴ ማንኛውንም አገልግሎት እንዲያገኙ አሞት ወደ 17 አመት በውጪ ዓለም ሲጫወት ነበር። አወጣጤንም አውቀዋለሁ። ያው ሄኖክ ጂሙን እንዴት እንደጀመረ ያውቀዋል። እኔ ደግሞ በእግር ኳስ ብዙ ትግሎችን አሳልፌ በሌላው ዓለም ላይ ትልቅ ስምን የሀገሬንም ባንዲራ አውለብልቤያለሁ። በዛ ደግሞ ፕራውድ ነኝ ለራሴ። እልል ይባላል ይመሰገናል። እንኳን ደስ አላችሁ በድጋሚ ዜሪያ ክብርልኝ። ታንኪዩ በጣም ስለመጣችሁ። ሁላችንም በስተ ግራ ነው የምንሄደው። Sliding cart with a crooked wheel, list in my hand, heart in my throat. የካቲት 14 ጀምሮ በይፋ ስራ መጀመራቸውን ኦን ሚል ወይም የመክፈቻ ምልክት በመጫን ያስጀምሩልናል። የተወሰኑት እዛ ጋር ዋክም ነው። ብሬቭ ዌልነስ ከዚህ በፊት የምንታወቀው 90 ቀናት ውፍረት መቀነስ ፕሮግራም ነበረ። ከዛ አንዱን እየጨመረ አሁን ከፊትነስም አልፈን ወደ ዌልነስ ኢንዱስትሪው በደንብ ጤናንም አያይዘን ለመስራት ነው እቅዳችን። ሶ ብሬቭ ዌልነስ ስንል ፊትነስንም ዌልነስንም ከዚህ በፊት ያው ብዙዎቻችሁ በሚዲያ አይታችሁትም ከሆነ ሰውነት ላይ ብቻ ሳይሆን አይምሮ ላይ መስራት አለብን፣ ማይንድ ሴት ላይ መስራት አለብን ብለን ከዚህ በፊት ዓለም ሲኒማ ነበረ የማይንድ ሴት ስልጠና የምንሰጠው። ምክንያቱም ይሄንን የምናደርገው ብሬቭ ዌልነስ ብሬቭ ጄኔሬሽን ግሬት ኔሽን የሚል ሞቶ አለን። ታላቅ ሀገር ለማየት ጀግና የሆነ ትውልድ ማስነሳት ያስፈልጋል ብለን እናምናለን። ጀግና የሆነ ትውልድን ደግሞ ለማስነሳት አንድ ሰው በአካሉ፣ በመንፈሱ፣ በእውቀት፣ በኢኮኖሚ እና በቤተሰብ ጠንካራ መሆን አለበት። በጡንቻ ብቻ ሳይሆን በእነዚህ 5 ፒላሮች ጠንካራ መሆን አለበት ብለን ስላሰብን የአካል ብቃት እንቅስቃሴውን እንደ አንድ ስልጠና፣ ሌላውን የማይንድ ሴቱን ደግሞ እንደ አንድ ስልጠና አድርገን ነው ወደዚህ ኢንዱስትሪ የገባ ነው ማለት ነው። እየሰፋ የሚሄድ ኢንዱስትሪ ነው። ሰው ጓደኞቻችንም እዚህ ያሉ ብዙ አሰልጣኞች አሉ፣ ያግዙናል ብዬ ተስፋ አደርጋለሁ። የወደፊት እቅዳችን ጀግና ትውልድ መፍጠር፣ ያ ጀግና ትውልድ ደግሞ ታላቅ ሀገር እንዲገነባ ተስፋ አድርገን ነው የምንሰራው። ጅም ከፍተን ገንዘብ መሰብሰብ ብቻ አይደለም ማለት ነው። የውስጣችን ህሳቤና ፍላጎት መዳረሻው ይህንን ይመስላል። ስለ ማሽኖቹ ያው አብዛኞቻችሁ ጅሞች ውስጥ አይታችኋቸው ታውቃላችሁ። ትንሽ ስለ ትሬድሚሉ ብቻ ትንሽ ለየት ያለ ነገሩን ተናግሬ ወደ ኬክ ቆረሳው እሄዳለሁ። ትሬድሚሉ ብዙ ጊዜ ኢንክላይንድ ናቸው ያሉት እና ይሄ 3 ዲግሪ ዲክላይን ቁልቁለትን መስራት ይችላል። እንደምታዩት ስማርት ቲቪ ነው፣ 32 ኢንች ነው። ከስልካችን ስዊች ማድረግ እንችላለን፣ ሚረር ማድረግ ይችላል። ስልካችንን ስክሪን ላይ ማምጣት እንችላለን፣ ዋይፋይ ኮኔክት ማድረግ እንችላለን። ትሬድሚሉ ራሱ ፕላን ያወጣልናል። ልክ ጥያቄዎችን መጠይቆችን ይጠይቀንና ውፍረት መቀነስ ነው የምንፈልገው ወይም ደግሞ ውፍረት መጨመር ነው ወይ መስል ጌን ማድረግ ነው የምንፈልገው የሚለውን ታርጌት ሴት ካደረግን በኋላ ትሬድሚሉ የወር ካልነው የወር ፕሮግራም በዚህ ቀን ይሄንን ብትሰራ እያለ ያወጣልናል። ሪፖርትም ይሰጠናል። ሪፖርቱን በፍላሽም መውሰድ እንችላለን፣ ከስልካችን ጋር ሊንክ አድርገንም መውሰድ እንችላለን። ትንሽ ለየት ያለ ነገር ያለው እሱ ነው። የተለያዩ ማሽኖች ላይ ትንሽ ማስተካከያ አድርገን ያመጣናቸው ምንድናቸው?
ስታቲክ የሆነ ነገር እንዳይኖር ሁሉም ፍሌክስ በቁመታችን እንደ ቁመታችን ማሳጠር ማሳነስ እንድንችል ሁሉም ላይ እሱ ነገር እንዲደረግ አድርገን ያመጣ ነው። ከእግዚአብሔር ጋር ገንዘብ የምንሰበስብበት ብቻ ሳይሆን ሰው የምንጠቅምበት፣ ሰው የምንለውጥበት፣ ሰው የምናጀግንበት ተቋም ይሆናል ብዬ አስባለሁ። በዚህ አመት እዚህ 2 አለን። ከ3 ወር በኋላ የምናስመርቀው 2 አለ። በአዲስ አበባ 4 ይኖረናል ማለት ነው። እግዚአብሔር ከረዳን ደግሞ በክልል ከተሞች እንወጣለን ከእግዚአብሔር ጋር። በጣም ነው የማመሰግነው። ቴንክ ዩ። የወንድሜ የልጄ የወንድሜ አባት ልበል አባትም ጓደኛም እኩያም የሆነ ሄኖክ ዳግማዊ ሄኖክ ሁልጊዜ ሄኖክ በጣም የሚገርም ልጅ ነው። እኛ በልጅነታችን ድንጋይ ይዘን ጓደኛ አስከትለን ለዱላ እንሄዳለን። ሄኖክ ሰውም አይከተለውም ዱላም አይዝም። ብቻውን ሄዶ ተመቶም ሆነ መቶ ብቻውን ቁስሉን ጠርጎ የሚቀመጥ ሰው ነበረ። እየቆየ ሲመጣ በምን ቆመ መሰላችሁ? በጥይት ነው የቆመው። ተመቷል። በጥይት ተመቶ ቆመ። ተመስገን ይሄ ተገላገል። በቃ በጥይት ተመታ ያርፋል ብለን ነበር። ጭራሽ ይባስ ብሎ ቴኳንዶ ገባሉ። ጭራሽ እንግዲህ ስራ ያወጣው ነገር ግን የዚህ ቴኳንዶ ሪቮሉሽን ነበር ለካ። እኛ አላወቅንም። እኛ ገና ያመጽ እንደገና አዲስ መጀመሪያ መስሎን ነበረ። ለካ ይሄ ሪቮሉሽን ህይወት የገባበት ቀን፣ ሰው ላይ ዱላ መሰንዘር ያቆመበት ቀን፣ በንግግር የሚያምንበት ቀን፣ በንግግር የሚያሳምንበት ቀን፣ ከዚህም ውጪ ከሱ እድሜ በላይ የሆኑትን በታች የሆኑት ሞቲቬት ሊፍት አፕ የሚያደርግ ልጅ ነው። እኔ እውነቴን ነው የምላችሁ። በእኔ ላይ ብቻ ያደረገውን ነገር ልንገራችሁ። በአንድ ወቅት ተሳስቼ መድኃኒት ዋጥኩኝ። መድኃኒት ውጭ ተኝቻለሁ። ማታ ነው የተኛሁት። ያ የተሳሳተ መድኃኒት ጠዋት መነሳት አልቻልኩም። 3 ሰዓት ላይ ተጠራ። አረ መነሳት አቅቶታል ተባለ። እኔ እውነት እግዚአብሔር በሱ እንደሚገለገል ያወቅኩት የዛን ጊዜ ነው። እግዚአብሔርም ይገለገልበታል። የእግዚአብሔርም መገልገያ ጭምር ነው ይሄ ልጅ። የሆነ ሰመመን ነው ሲያናግር፣ የሚናገረው ነገር ይሰማኛል። ዞር በሉ ለምንድን ነው ምናምን ይላል። በኋላ ሁሉን ነገር ነገሩኝ። ገለል አረገንና አለና ዳበሰና ምን እንደሚል እኛ እዛ የለንም። ዞር በሉ ብሏል። የሆነ ነገር አለ። ተነሳህና ቁጭ አልካል። እግዚአብሔርም ይገለገልበታል ማለት ነው። በዚህ ልጅ ገና ይገለገልበታል። ገና ወጣቶች ትገለገሉበታላችሁ። ትልቅ ፍሬ ይዟል። በጣም ትልቅ ፍሬ ይዟል። ማንጎ፣ ሙዝ፣ ብርቱካን እንደዚህ ጎንበስ ያለ ልጅ ነው። ልቀሙና ብሉ ወጣቶች፣ ለቅማችሁ ብሉ ከሱ ላይ። አመሰግናለሁ። እግዚአብሔር ይስጥልኝ። የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ ይባረክ። አጭር ጊዜ ነው ማቀው 3 አመት ምናምን ግን ቅድም ሲባል እውነት ነው። አባትም ነው፣ ወንድምም ነው፣ ጓደኛም ነው፣ መካሪ ነው፣ አሰልጣኝም ነው። እኔ 90 ቀናት ላይ ነው ጆይን ያደረኩት። 100 ኪሎ ነበርኩኝ። እግሬን በጣም እታመም ነበረ። ግን በቃ እንደ እግር ታማሚ በጣም ተንከባክቦ መክሮ በጣም ብዙ ኪሎ ቀንሼ አሁን ወደዛ ወደዚህ ማለት እንድችል አድርጎኛል። ብዙ ስለሆነ ብናገር አይበቃኝም፣ አጭር ስለሆነ ግን በጣም በቃ የሚገርም ሰው ነው። የተሰጠ ሰው ነው። ከልቡ ነው በቃ ይሄ ሰው ለመርዳት ሰው ሲቀየር ምናምን በጣም ነው የሚደሰተውና እግዚአብሔር ያክብር። በጣም ነው የምንወድ፣ በጣም እናከብርሃለን። ከዚህ ይሄ ለኛ አይደል በጣም ትልቅ ነገር ነው። ምክንያቱም ለፍቷል፣ ተገፍቷል፣ ብዙ ነገር ሆኗል። ግን እግዚአብሔር ይክሳል። እግዚአብሔር በቃ ጸሎትን ይሰማል። እግዚአብሔር ሰውን ያስባል። ነው ማስተርን እግዚአብሔር አሰበው። የሰው እጅ የሌለበት እግዚአብሔር በራሱ እጅ አስበዋል። በቃ እንዴት ነው ሰፋ ከዚህ በኋላ ምንም የሚከለክል ነገር አይኑር። ከፍ ብለታል። እኔ ቀድም ብዬ የማውቀው በሚዲያ ስፖርት ሲያሰራ በተለያየ መልኩ ሚሰራ የማውቀው ከዕለታት አንድ ቀን ግን እኔ ወደምሰራበት ተቋም መጥቶ ተዋወቅን። ስንተዋወቅ ተዋውቀን ቀረን። ቀላል ነው፣ ለመተዋወቅ ቅርብ ነው። ያነበብኩበት ነገር ቅድም የሚነገረውን ግሬስ ነው ያነበብኩበት እና ስለዚህ ከተዋወቅን በኋላ ግን ሄኖክ ማን ነው የሚለውን ነገር በደንብ አወቅኩት። አንደኛ ሄኖክ ሰው ነው፣
ሰው መሆን ደግሞ ከማንም ጋር መኖር ሲያስችል ሰውን የምትመዝኑበት ሚዛን ሰው ሲኮን እሱ ጥሩ ነው። ከዛ በተረፈ ያለውን ለመስጠት ዝግጁ ነው። ጊዜውን፣ እውቀቱን፣ ያለውን ነገር ሁሉ ለመስጠት ዝግጁ ነው። እንደምታውቁት እኔ አብረን የተለያዩ ስራዎች በምንሰራበት ሰዓት ላይ በነፃ መስጠት ለሚችል ሰው አብራችሁ ብትሰጡ ታተርፋላችሁ እንጂ አትጎዱም። ምናልባትም ከሚሰራቸው በገንዘብ ከሚሰራቸው ስራዎች ለመኖር ከሚሰራቸው ስራዎች ጎን ለጎን ሰዎች ያላቸውን ነገር ደግሞ መስጠት ከቻሉ በስውር የሰሩትን በግልጽ መክፈል የሚችል እግዚአብሔር በግልጽ ይከፍላል። እኔ አሁን ተደምሜ ያለው እዚህ ስመጣ ሳይ ይሄን ብቻ አይደለም፣ ሌላም ሁለተኛ ቦታ በሚዲያ እያስተዋወቃቸው እየሰራ ያሉትን ነገሮች አይ ነበርና ዛሬም ከተጣበበ ጊዜ መምጣት የቻልኩት እንዲህ የሚለፋን ሰው እንዲህ የሚሰራን ሰው ተገኝቶ በርታ አይዞህ ማለት ራሱ ትልቅ ነገር ነውና ሄኖክ መፈለግንም ማድረግንም በሰው ልብ ውስጥ የሚሰራ ራሱ እግዚአብሔር ነው። እግዚአብሔር በልቡ ያስቀመጠውን ራዕይ ደግሞ ለመፈጸም እንዲችል ብዙዎችንም ከጎኑ እንዲቆሙ ጭምር ሰዎችን የሚያስነሳ የሚሰጥ አሳልፎ የሚሰጥ እግዚአብሔር ነውና እግዚአብሔር መጀመሪያ የሰው ልብ አሳልፎ ሰጥቷል። ያ የሰጠህን ልብ ደግሞ አብረው እንዲቆሙ አድርጓል። የሚታይ ነገር ደግሞ እየሰጠህ ነው። አሁንም ሰውሁን የበለጠ ልብህን እግዚአብሔር ይጠብቅ። የተሰጠህን ለመስጠት አሁንም ትጋ። ስትሰጥ ይከፈልሃል፣ ይሰጥሃል። ምክንያቱም እግዚአብሔር ጻድቅ ነው፣ ፈጣሪ ጻድቅ ነው። ምክንያቱም የሰው ዕዳ አይወስድም። ስለዚህ አሁን እዚህ የተሰበሰባችሁ ሰዎች ጊዜያችሁን ሰጥታችሁ አብራችሁ ስትቆሙ እግዚአብሔር እኛ ውስጥ ልባችን ውስጥ ስላስቀመጠው ነው እና ሁሉ በእርሱ ሆነ ከሆነው እንኳን አንዳችም ያለ እርሱ አልሆነምና ተባረክ። አሁንም በመንገድ ሁሉ እግዚአብሔር ይቅደምህ። ለሰዎች የምትተርፍ የምትበዛ ሁን። አመሰግናለሁ። አግዙ ይሄ ነገር ብዙ ነገር ስለሚገልጽ ነው ይሄንን ያደረግነው። በኋላ ያለው አንበሳ ማንን እንደሚገልጽ መቼስ ሁላችንም እናውቃለን። ሲኒየሮች እኔ ይሄ ፕሮግራም እዛ እንዲካሄድ ነበር የፈለኩት፣ ግን እነሱ በሜዳችን ነው። ዋው! ዌልነስ ሰዓት ነው። አንድ ሰው ጤነኛ ነው የሚባለው ምን ሲሆን ነው? መጀመሪያው ሰው ሲሆን ነው። ሰው ራሱ ጤነኛ ነው የሚባለው ምን ሲሆን ነው? ፊዚካሊ፣ ሜንታሊ፣ ሶሻሊ ኢቭን ስፒሪቹዋሊ ዌል ቢንግ ሲሆን ነው። ስለዚህ ይሄንን ከመስራት አንጻር ምናልባትም ቅድም ሳነሳ ከነበረው እሱ የተሰጠውን ጸጋና አቅም፣ እውቀት፣ ጊዜ ሁሉ ሲሰጥ ተቀባይ ይፈልጋል። እነዚያውን ስጦታ ይሰጡት የነበሩት ሰዎች ምናልባትም እኔም ከአንድ የሁለት ጊዜ የአቲቲዩድ ስልጠና ለመስጠት እድል አግኝቻቸዋለሁ። ልባቸው በጣም ክፍት ለመቀበል ጥሩ የሆኑ ሰዎች ናቸው እና ራሳችሁ ላይ ለመስራት እናንተ ስለተዘጋጃችሁ እኔ ደግሞ ስለሰራባችሁ አሁን የመጣው ውጤት መጥቷልና ቀጣይ እናንተ ያዩ ሰዎች የበለጠ ወደዚህ መጥተው ጤናቸውን ሙሉ እንዲያረጉ በዚህ አጋጣሚ ሁሉንም ልጋብዝ እፈልጋለሁ። ኑ ተጠቀሙ። ደግሞ ስትሰሩ ሌላ ሰው መስራት ትችላላችሁ። የተሰራ ሌላ ሰው መስራት ይችላል እና ኑ ወደዚህ። አሁን ደግሞ የበለጠ እድል ተከፍቷል። ይሄ ተዘጋጅቷል። እየመጣችሁ ጤናችሁን ጠብቁ ለማለት ነው። አመሰግናለሁ። ቅድም የተወሰነ አንስቻለሁ። ብሬቭ ዌልነስ እዚህ ከመድረሱ በፊት እንደ አንድ ፕሮግራም በተለያዩ ጅሞች ፓርትነር ሆነን ነበር የምንሰራው። በፒያሳ፣ በቦሌ፣ በብስራተ ገብርኤል እና በሰሚት ያው እግዚአብሔር ረድቶን ብዙ ሰዎችን
ውፍረት ጋር ተያይዞ ከሚመጡ ኮሌስትሮል፣ ስኳር፣ ግፊት የመሳሰሉ ነገሮች ለማዳን ችለናል። አሁን ደግሞ ከዚህ ከፊትነሱ ባለፈ ዌልነስ እናድርገውና ሰውነት ላይ ብቻ ሳይሆን አእምሮ ላይ ወይም ደግሞ አስተሳሰብ ላይ እንስራ የሚል እሳቤ ይዘን በአካልም በማይንድ ሴትም ለመስራት 2 ብራንቾችን የግላችንን ከፓርትነርሺፕ ወጥተን የግላችንን በሳር ቤትና በሰሚት አብረን እየከፈትን ነው የምንገኘው ማለት ነው። እንደ ብሬቭ ዌልነስ የመጀመሪያው ወይም ደግሞ ዋና ሞቷችን ብሬቭ ጄኔሬሽን ግሬት ኔሽን ነው የሚለው። ይህ ማለት ጀግና ትውልድ ታላቅ ሀገር፣ ታላቅ ሀገርን ለማየት ጀግና ትውልድ ያስፈልጋል። ይሄ ጀግና ትውልድ ደግሞ አብዛኞቹን ያደጉ ሀገሮች ብናያቸው የተወሰነ የማህበረሰባቸው ክፍል ዋጋ ከፍሎላቸው ነው አሁን የተደላደለ ህይወት እየመሩ ያሉት። ስለዚህ እንደ ሀገርም ማደግ ካለብን የተወሰነ ወጣት ዜጋ ሲቪል ሰርቫንት ጀግኖ ውጤት ማምጣት ወይም ደግሞ ለውጥ ማምጣት አለበት ብለን እናስባለን። ስለዚህ አንድ ጀግና በምን ምሳሌ ነው ጀግና ሊሆን የሚችለው ብለን ስናስብ በአእምሮ፣ በአካል፣ በመንፈሳዊ ህይወቱና በቤተሰብ እንዲሁም ደግሞ በኢኮኖሚው ብርቱና ብቁ ሲሆን ለሌላው መትረፍ መጥቀም ይችላል። ሰው ሜቢ ሰምታችሁት ከሆነ በአመት 10,000 ሰዎችን እናቶችን በነፃ በወዳጅነት ፓርክ ስልጠና እየሰጠን እንገኛለን። ከሚቀጥለው ጊዜ ጀምሮ ደግሞ እንዲሁ ጥሪ አድርገን እሱንም እንቀጥል ይሆናል። ሰው ብሬቭ ዌልነስ አሁን አካልንም ማይንድ ሴትንም አብሮ የሚሰጥ ተቋም ነው የሚሆነው ማለት ነው። ከእግዚአብሔር ጋር ብዙ ሰዎችን ለመርዳት መሻትና ፍላጎት አለን። እግዚአብሔር ይጨመርበት። እናንተም ታግዙናላችሁ። በቻልነው መጠን ለሀገር ትንሽ አስተዋጽኦ እናደርጋለን ማለት ነው። በድጋሚ በጣም አመሰግናለሁ። ጥሪያችንን አክብረው የአዲስ አበባ ስፖርት ቢሮ ኮሚሽነር አቶ በላይ ደጀን በዚህ ተገኝተዋል። እሳቸውን በክብር ተቀበሉልኝ። በጣም ጊዜ አጣቦ ነው የመጣው። የአካል ብቃት እንቅስቃሴ በማድረግ ጤንነቱ የተጠበቀ ዜጋ፣ አምራች ዜጋ፣ አገልጋይ፣ ንቁና ብቁ ዜጋ እንዲፈጠር በማድረግ ረገድ የማይተካ ሚና ያለው ቅኑ የሆነ ወጣት ማስተር ሄኖክን ለወለዱ በቅድሚያ ለእናቱ ለወላጁ እንኳን ደስ ያለዎት ማለት እፈልጋለሁ። እንደሚታወቀው እንግዲህ እኛ እንደ መንግስትም ስፖርቱ ህዝባዊ መሰረት እንዲኖረው ነው የምንሰራው። ስፖርቱ ህዝባዊ መሰረት መያዝ አለበት ስንል ከመንግስት ጥገኝነት ተላቆ ራሱን ችሎ በፋይናንስ፣ በአሰራር፣ በአደረጃጀት፣ በሰው ኃይል ራሱን ችሎ እንዲወጣ እንፈልጋለን። ፖሊሲያችን የሚያስቀምጥ ነው። ቅድምም እንደገለጽኩት ተተኪ ምርጥ ስፖርተኞችን ሀገር ተረካቢ ትውልድን መፍጠር የምንችለው እንደነ ማስተር ሄኖክ ገብረወልድ አይነት ምርጥ ስፖርተኞችን መፍጠር ስንችል፣ በተመሳሳይ በዚህ ፕሮግራም ላይ ደግሞ የተሳተፉ እንደነ ፍቅሩ እግር ኳስ ብሔራዊ ቡድናችንን የሀገራችን ባንዲራ ከፍ ብሎ እንዲውለበለብ ካደረጉ አንዱ በዚህ በወንድሜ ፕሮግራም ላይ መገኘት አለብኝ ብሎ እዚህ ፕሮግራም ላይ የተገኘው እንዲሁም ደግሞ የአልቴስ ባለቤት ቸሬን እንደዚሁ በዚሁ አካባቢም የራሱ የሆነ ጂም ባለቤት ነው። እንደዚሁ ማስተር አዛዥ በመካከላችን በተለይ በኪክ ቦክሱ ትልቅ አስተዋጽኦ እያበረከተ ያለ ወንድማችን በመካከላችን አለ። እንደዚሁም ደግሞ ማስተር ሀብታሙ በዚሁ በከተማችን ውስጥ በኪክ ቦክስ የአሰልጣኞች ማህበር ፕሬዝዳንትና ምክትል ፕሬዝዳንቶች በመካከላችን ተገኝተዋል። እንግዲህ ስፖርት ሰላም ነው የሚፈልገው፣ ፍቅር ነው የሚፈልገው፣ አብሮነትን ነው የሚፈልገው፣ አንድነትን ነው የሚፈልገው። ጤናን ደግሞ በጣም በትልቁ ከጤና አኳያ ደግሞ የወንድማችን የሄኖክ ፕሮግራም ላይ መገኘት አለብኝ ብለው ከጤና ሚኒስቴር ደግሞ መስሪያ ቤት አመራሩ በመካከላችን ክቡር አቶ
ክበበው ወርቅነህ በመካከላችን ተገኝተዋል። ማስተር ሄኖክ እዚህ ደረጃ እንዲደርስ እሳቸውም በመምከር ሀሳብ በማካፈል በዚህም በሌሎችም እንዲህ ስላበረታቱት እሳቸውንም አንድ ያመስግኑልኝ። በተረፈ ግን የዚህ የተከፈተው የጂም እንግዲህ 3 ጂሞች ናቸው ያሉት ማለት ነው። ማስተር ሄኖክ የመጀመሪያውን ሲከፍት የነበረበትን ደረጃ ያውቃል። ብዙ ፈተናዎች አሉ። ሁለተኛውን ሲከፍት ደግሞ እነዛን ፈተናዎች በጽናት ተቋቁሞ ሁለተኛውን ከፍቷል። ሶስተኛውን ደግሞ ሲከፍት ዛሬ እንዳያችሁት እንደተመለከታችሁት አህጉራዊ ሁኔታችንን መላመድ ያስፈልጋል። ከዚህ አንፃር ያመጣቸው ማሽኖችን ስንመለከት በጣም ትልልቅ ማሽኖች ናቸው የመጡት። ስለዚህ ብዙ ገንዘብ አውጥቶበት ነው የገዛው። ስለዚህ እሱ ከመንግስት ጥገኝነት ተላቋል። በራሱ በፋይናንስ፣ በአሰራር፣ በአደረጃጀት፣ በሰው ኃይል ራሱን ችሎ ዛሬ ይሄን ስለተመለከትን እኛ ወንድሞቹ በጣም ደስ ይለናል። ስለዚህ ከዚህ ትውልዱ መማር ያለበት መስራት እንደሚቻል፣ መለወጥ እንደሚቻል፣ ከደከምን ከሰራን ስራን ካልናቅን መቀየር እንደምንቻል ራሳችን ብቻ ሳይሆን በዓለም አቀፍ አደባባይም ጭምር የራሳችንን ሀገርም ባንዲራ ከፍ ብሎ እንዲውለበለብ የበኩላችንን አስተዋጽኦ የምናበረክት መሆኑን በዚህም ደግሞ ለከተማችን ወጣቶች ቅድም እንዳያቸዋቸው ምርጥ ጤነኛ የሆኑ አሰልጣኞችን አይቻለሁ። በጣም ደስ የሚሉ አሰልጣኞቻችን እንደዚህ አይነት ጤነኛ የሆኑ በተለይ ደግሞ የስራ እድል በመፍጠር ረገድም ይሄ ተቋም ትልቅ ሚና ተጫውቷል። ከ200 በላይ የሚሆኑ ወጣቶች የስራ እድል ተፈጥሮላቸዋል። ስለዚህ ይሄ የዜግነት ድርሻን ከመወጣት አኳያ ትልቅ አስተዋጽኦ ያበረከተ ስለሆነ በትክክልም በከተማችን ውስጥ እየሰራናቸው ያሉ የስፖርት ማዘውተሪያ ስፍራዎችን፣ የስብዕና መገንቢያ ማዕከላትን እንደምትመለከቱት እንደነዚህ አይነት ታታሪ ወጣቶች ናቸው የሚጠቀሙበት። ስለዚህ በዚህ አጋጣሚ ሄኖኬን በጣም አከብረዋለሁ፣ እወደዋለሁ። በትክክልም ለሌሎች አስተማሪ ነህ። የእናትህ ምርቃት እዚህ ያድርሰዋል። የቤተሰቦችህ ፍቅር እዚህ ያድርሰዋል። የአገር ፍቅር ስላለህ፣ ሰው ወዳድ ስለሆንክ፣ አስተዋይ ስለሆንክ፣ መስራት የምትችል ስለሆነ በትክክልም በዲሲፕሊን የታነጽክ ስለሆነ በእኛ በኩል አስፈላጊውን ሁሉ ለማገዝ ዝግጁ ነን እያልኩኝ በሚቀጥሉት ጊዜያት ሁሉ መንገዱ ሁሉ የተሳካ እንዲሆንልህ እመኛለሁ። በርታ፣ በጣም ጎበዝ ነህ። እኔ በየትኛውም ጊዜ ቢሆን ከጎን ሆኜ ለማገዝ ዝግጁ ነኝ። እዚህ አካባቢ ያላችሁ የህብረተሰብ ክፍሎችም ነዋሪዎችም ደግሞ እንደዚህ አይነት ወጣት ስታገኙ በርቱ፣ ጠንክሩ። የሚያጋጥም ችግር ሁሉ ደግሞ ይፈታል። መተጋገዝ፣ መረዳዳት፣ መከባበርን የሚያክል ነገር የለም። በተለይ ደግሞ ሁላችንም ጸሎት እናደርጋለን። ጸሎት በምናደርግበት ጊዜ የበደሉንን ሁሉ ይቅር እንደምንል ብለን እንጸልያለን። በየትኛችንም ሃይማኖት ቢሆን ማለት ነው። ይሄ ማለት ደግሞ የበደለውን ሰው ዝቅ ብሎ ሌላውን ማስተማር ማለት ነው። ስለዚህ እግዚአብሔር ይሄን ያደለ ስለሆነ በርታ፣ ጠንክር። ሁላችሁንም እዚህ ፕሮግራም ላይ የተገኛችሁ በጣም እናመሰግናለን። እግዚአብሔር ያክብርህ። መልካም ጉዞ ይሁን። አመሰግናለሁ። ብሬቭ ዌልነስ እዚህ ደርሶ እንድናይ በብዙ ነገር ወጣቶችና ስፖርት ቢሮ አግዟል። በተጨማሪም ደግሞ ኮሚሽነር በላይ ደጀንም እንደዚሁ አድርገዋልና ለማስታወሻ እንዲሆን በብዙ ነገር ስላገዝከን እንደ ቢሮ ብዙ ነገር ከሚገባ በላይ ብዙ ነገር ስለተደረገልን ብለን ለምስጋና ያህል ልዩ የማስታወሻ ስጦታ ዋንጫ፣ የክብር ሽልማት ከብሬቭ ዌልነስ ማስተር ሄኖክ ተዘጋጅቷል። በክብር ለኮሚሽነር እንሰጣለን ማለት ነው። ይቅርታ፣ ቴንኪዩ፣ አመሰግናለሁ። ስለ በላያ ትንሽ ነገር እኔ በላያ ስለምለው ነው። ኮሚሽነር በላይ ደጀን
ወጣቶችንና ስፖርትን ነው የሚመራውና እንደምታውቁት ወጣት ላይ ገና ትዕግስት የሚጎለን ብዙ አምቢሽን ያለን ዜጎች ነን እና በጣም ወደ 33 የሚሆኑ ፌዴሬሽኖች በስሩ ይተዳደራሉ። በጣም ብዙ ጸቦች አሉ። በቅርቡ ቲክቶክ ላይም አይታችሁ ከሆነ የቲክቶክ ላይ የተወሰኑ ስፖርተኞች ትንሽ ወጣ ያለ ነገር ሲታይ ነበርና ከትላንት ወዲያ ሁሉንም ጠርቶ የተጣሉትን አስታርቆ የስፖርቱ ኢንቫይሮንመንት ሰላም እንዲሆን አድርጓል እና እኔም እዛ ውስጥ ነበርኩና የሚመራበት ጥበብ በእውነት ለመሸንገል አይደለም፣ በጣም ተምሬያለሁ። አስቸጋሪውን እያባበለ ማዘዝ ይችላል። እረፍ፣ አርፈ ቁጭ በል፣ አርፈ ማትቀመጥ ከሆነ በዚህ ህግ ትዳኛለህ ማለት ይችላል። ግን ማደግ ስላለብን መለወጥ ስላለብን ትንሽ የሚያስቸግረውን እየመከረ እያባበለ በፍቅር ሁሉንም ጥሩ ስሜት እንዲሰማው አድርጎ አስታርቋል። ከዚህ በፊትም ብዙ ጸቦችን ዳኝቷል። ስፖርቱን እንድንወደው የአዲስ አበባ ስፖርት ቢሮ እንድንሄድ ስንሄድ መፍትሄ አግኝተን እንመጣለን ብለን በተስፋ እንድንሄድ ሆነልናልና በጣም በጣም እናመሰግናለን። ከዚህ በላይ ከፍ ብለህ እንድናይ እናፍቃለን። ቴንኪው በጣም እሺ። ሽልማቱ ምንድን ነው የሚለውን አንድ ጊዜ ከፍተን እናያለን። ክሪስታል ዋንጫ ነው። በብዙ ነገር ብሬቭ ዌልነስ ማስተር ሄኖክ 90 ቀናት ሁለንተናዊ ለውጥ ማዕከል ስላገዝከን በብዙ ነገር ከጎናችን ስለሆንክ እናመሰግናለን ለማለት ነው ይሄ የክብር ሽልማት የተሰጠው። በላይ ደጀን ይሄኛው 2 ብራንች ነው። በ3 ወር ውስጥ ደግሞ እንደዚሁ እንጠራችኋለን። 2 ብራንች እናስመርቃለን ከእግዚአብሔር ጋር። በየትኛውም ብራንች የእድሜ ልክ የጅማችን ሜምበር አድርገነዋል። እሱም ብቻ ሳይሆን ቤተሰቡንም ጭምር እናመሰግናለን። ሌላ ወደ በኋላ ተመልሰን እንሸልማለን። አዲስ አበባ የኢትዮጵያ ታዳጊ ብሔራዊ ቡድን ለ3 ወር ካስፈለገም ለ6 ወር በሚፈልጉት የኛ ብራንች ላይ መጥተው እንዲሰለጥኑ እሱን ወደ በኋላ ፍቅሩ አለ የብሔራዊ ቡድን በጣም ታውቁታላችሁ። ፍቅሩ በኢትዮጵያ የመጀመሪያ ፕሮፌሽናል ተጫዋች ነው። በተለያዩ ሀገራት የኢትዮጵያን ባንዲራ በእግር ኳስ ከፍ ያደረገ ነው። እሱ እና በላይ ደጀን አንድ ላይ ይሸልሙልናል ማለት ነው። በጣም አመሰግናለሁ። በጣም ደስ የሚለው አሁን እኛ እየሰራን ያለነው ታዳጊ ላይ ነው። ታዳጊዎች በተለይ ደግሞ አንደር 70 አንደር 50 ማለት ነው። የሀገራችን ብሔራዊ ቡድን ደግሞ በየእድሜ እርከኑ የተለያዩ ቲሞች አሉት። ከነዚህ ቲሞችስ ደግሞ በዋነኝነት የወደፊት ቀጣይ 10 ዓመታት አሸናፊ ብሔራዊ ቡድን እንገነባለን ብለን ግብ አስቀምጠናል። አሸናፊ ብሔራዊ ቡድን ደግሞ ለመገንባት መስራት ያለብን ታች ታዳጊዎች ላይ ነው። ማስተር ሄኖክ እኔም ደግሞ የዜግነት ድርሻዬን መወጣት አለብኝ በሚል አንደር 70 በተለይ ደግሞ አንደር 50 ላይ ትኩረት በማድረግ እነዚህ የብሔራዊ ቡድን ተጫዋቾች ታዳጊዎችን በሚቀጥሉት 3 ወራት በነፃ በየትኛውም ብራንች ተንቀሳቅሰው ስፖርታዊ እንቅስቃሴ ማንኛውንም አገልግሎት እንዲያገኙ ለብሔራዊ ቡድኑ ተወካይ ለፍቅሩ አስረክብ ተብያለሁ። እኔም ከማስተር ሄኖክ ተረክቤ
ለፍቅሩ ሰጣለሁ። እነሱ ደግሞ ይሄን ተቀብለው እንዴት ትሬኒንግ ማድረግ እንዳለባቸው፣ ስልጠና መስጠት እንዳለባቸው፣ ማግኘት እንዳለባቸው ተቀብለው ይሄንን አመስግነው ምስጋናቸውን አቅርበው በዚሁ መልእክት እንዲያስተላልፉ ጋብዛለሁ። አመሰግናለሁ። እንዴት አመሻችሁ? በመጀመሪያ እንግዶቻችን ዛሬ ስለተገኛችሁ በጣም እናመሰግናለን። እንዲሁ ክቡርነቱ ደግሞ በላይ ደጀን ሁሌም ያው ሄኒም ተናግሯል፣ ሁሌ አጠገባችን ነው በስፖርቱ ላይ። ያው እኔ በእግር ኳስ እንግዲህ ያው ብዙ ነገር ሰርተናል ሀገራችን፣ እሱም ደግሞ እንደዚሁ በዌልነስ ራይናው ብዙ ነገር እየሰራ ነው። እንኳን ደስ ያለ ወንድማችን፣ በጣም ደስ ብሎናል። በመቀጠል ደግሞ ይህን ሽልማት ስላበረከትክልን በጣም እናመሰግናለን። ለወደፊት የኢትዮጵያ ብሔራዊ ቡድን ታዳጊ ተጫዋቾች ሀገራቸውን ወክለው ወደ አፍሪካ ዋንጫ አልፈዋል፣ አንደር 17። ለወደፊት ደግሞ ብሔራዊ ቡድኑ የሚሄድበትን ነገር እንደዚህ እየሰራን ያለ ነው። ዛሬ ላይ ደግሞ ታዳጊዎች ትልቅ ቦታ እንዲደርሱ እንዲሁም ደግሞ በሌላው ዓለም ላይ ወጥተው እንዲጫወቱ፣ ምክንያቱም እኔ ኦልሞስት ወደ 17 ዓመት በውጭ ዓለም ስጫወት ነበረ። አወጣጤንም አውቀዋለሁ። ያው ሄኖክ ጂሙን እንዴት እንደጀመረ ያውቀዋል። እኔ ደግሞ በእግር ኳስ ብዙ ትግሎችን አሳልፌ በሌላው ዓለም ላይ ትልቅ ስምን የሀገሬንም ባንዲራ አውለብልብ ያለ በዛ ደግሞ ፕራውድ ነኝ ለራሴ። ኔክስት ጄኔሬሽን ደግሞ መጥተው ትልቅ ስራ የሚሰሩበትን እንደዚህ አይነት ወንድም ለታዳጊው ትልቅ ስራውን እንዲሰራ፣ ምክንያቱም ጂም ኢምፖርታንት ነው። ያው እንደምታዩኝ አሁን ድረስ ፊት ነኝ አይደለሁም? በላያ ልክ ነው። በጣም እንግዲህ እንደዚህ አይነት ታዳጊዎች እንዲወጡ ነው የምንፈልገው። ምክንያቱም ያንን ነገር ለማድረግ ደግሞ ማስተር አብነት እንዲሁም ሌላም አብረውን ያሉት አሉ። ይህ ኃላፊነት አለባቸው። ይህን እንድንወጣ ደግሞ ሀገራችንም ራሳችንም ደግሞ ኃላፊነት አለብን። በጣም እናመሰግናለን። ጊዜያችሁን አልይዝባችሁም። ሽልማት ልቀበል። ከ17 ዓመት በታች የኢትዮጵያ ብሔራዊ እግር ኳስ ቡድን በነፃ የብሬቭ ዌልነስ ለ3 ወራት የሰጠውን የነፃ የአካል ብቃት እንቅስቃሴን ስጦታ ለምንወደው ለፍቅሩ ተፈራ ያው ተረክቧል። ስለዚህ ሄዶ ያስረክባል ማለት ነው።